ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ነው። የዛሬው የሰኞ መጋቢት 29 2017 ዓ.ም የምናለሽ መቴ ፕሮግራማችን አሁን ተጀምሯል። የምናለሽ መቴ በዩቲዩብ በምናለሽ መቴ ዩቲዩብ ነው በኢትዮጵያ በኢሳን ቴሌቪዥን በሀገራችን ይተላለፋል። ዛሬ እንግዲህ የዕለቱን መረጃዎችና ትንታኔዎችን እኔ መታሰቢያ ቀጸላ እንዲሁም ይድነቃቸው ከበደ ከቴክኒሻን ባለሙያዎች ጋር አብረን ይዘን መተናል። የትም እንዳትሄዱ። ይድነቃቸው እንኳን ደህና መጣ። እንግዲህ የዕለቱ የሰኞ ተራ ከኔ ጋራ ነው። አርብ ከነጋሪ ቲቪ ጋራ ነን። ዛሬ ደግሞ የቅዳሜን የእሑዱን መረጃዎችን እና እንደውም የዛሬ ጠዋቶቹን የሰኞቹን መረጃዎች ይዘን መተናል። እንኳን ደህና መጣ። እንኳን ደህና ቆየሽኝ ጋዜጠኛ መታሰቢያ ቀጸላ። መልካም። ቀጥታ መቼም በጣም እየገረመኝ ያለው ሪፖርተር ላይ እየወጣ ስላለው ዜና ነው እና በጣም እያየሁት ነበረ። ከ3 ሰዓት በፊት የወጣ ዜና ነው። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናገረ ነው የሚለው። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናገረ። የመንግስት ጉዳይ እንጂ የህዝብ የሚፈልገውን እየሰራን አይደለም ብሏል። አሁን ዜናዎቹ ሁሉ ልክ ሆነው እንዲህ ምናልባት ይህን እያነበብኩት ለምን ይህን ሊሉ ቻሉ? ይቻላል እንደዚህ ማለት መናገር ይቻላል ወይስ ለሌላ ነገር ተብሎ የታሰበው ጥርጣሬ ሁሉ ገባኝ። በፊት ለፊት ወጥተው ሲናገሩት ማለት ነው። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገውን ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት ነው የሚለው። እንግዲህ ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮ እና ቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋቋመ 2015/2016 ዓ.ም ኦዲተር መስሪያ ቤት ኃላፊዎች ጋራ ውይይት ሲደረግ ይላል። እንግዲህ ይሄ በመጋቢት 24 2017 ነው። እንግዲህ ከተቋቋመ ኃላፊዎች እና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት የተደረገው የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሙሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም ብለው በጣም ገርሞኛል አሉ። የእውነት እንደዚህ ይሄንን ሲሉ የእውነት ከልባቸው አሉስ? ምን ደረሰባቸው? ይሄንን ሊሉ የቻሉበት ምክንያት ምንድነው? ራሱ እንግዲህ የተወካዮች ምክር ቤት መሄድ ሲሰማ እንዲህ መንግስት ላይ እንደዚህ ይባላል እንዴ ብለው ሁሉ ተሳልቀው ይሆን ምን ይሆን የሚል ጥያቄ በጣም ተመላልሶብኛል። ሌላው ዜና ራሱ ዛሬ ወጣው እንግዲህ አዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ተባለ የሚል ነው። እንግዲህ እንዳለው እንደወረደ ግለሰቡ የተናገረውን ነው የሚሉት። እስከ 12 ቢሊዮን ብር ድጎማ ባይደረግ ኖሮ የኑሮ ውድነቱ ከዚህ የሚበልጥ ነበረ ነው እንግዲህ የተባለው። ድጎማው ለማን ደረሰ? ምን ደረሰ? የእውነት ደርሷል የሚለው እንግዲህ በእኛ በጋዜጠኞቹ በሌላ አተያይ ነው እየታየ ያለው እና 12 ቢሊዮን ብር ድጎማ በየቤቱ ገብቶ ለማህበረሰቡ ለድሃው ደርሷል የሚል አንዳችም ነገር በህብረተሰብ ውስጥ የተነገረ ነገር የለም መንግስት ከማውራቱ በስተቀር። በማዘጋጃ እንደውም ያው ከበጣም ትናንሽ ደሞዝ ላላቸው ነው የሚሰጠው ከተባለ በኋላ አልደረሰንም ብለው ጥያቄ ማቅረባቸውንም እናስታውሳለን። በመዘጋጃ ቤታዊ አገልግሎት ዙሪያ የባለድርሻ አካላት ግንዛቤንና ተሳትፎን ለማጎልበት በሚል መጋቢት 26 2017 ዓ.ም በተዘጋጀው የውይይት መድረክ ላይ እየተሰራ ያለው የኮሪደር ልማት ጥሩና የሚበረታታ ሆኖ ሳለ የኑሮ ውድነቱ ከህብረተሰቡ አቅም በላይ በመሆኑና በየቀኑ እየጨመረ የመጣው የዋጋ ንረት አዲስ አበባ ከተማ ነዋሪዎች አናት ላይ በመውጣቱ በመፍትሄ ሊበጅለት ይገባል ተባለ። የተጀመሩ የኮሪደር ልማቶች እንዲቀጥሉ ከፈለጋችሁ የህብረተሰቡን ገቢና ወጪ ተመጣጣኝ ልታደርጉ ይገባል ሲሉ አንድ አስተያየት ሰጪ ተናግሯል። የከተማዋ ነዋሪዎች የዋጋ ንረት አናታቸው ላይ ወጥቶባቸዋል ያሉት አስተያየት ሰጪው በየቀኑ እየጨመረ የመጣው የኑሮ ውድነት እንዴት ነው የምንቆጣጠረው ሲሉም ጠይቋል። እኔ በጣም የገረመኝ ይሄ ዜና መውጣቱ ነው የገረመኝ። እውነት ነው።
ግን ሪፖርተር እንግዲህ እንደምታውቀው የመንግስት አፍ ነውና በዚህ ደረጃ እንዴት አወጣው? በኢቲቪ ጉዳይ ላይ እንደዚህ በፊት ለፊት የወጣው ምን ተፈልጎ ነው እንጂ ይህንን እውነት ሊያምኑልን ፈልገዋል ወይ? ሁሉስ አንድ አይደሉ የሚል ጥያቄ ነው እያጫረብኝ ያለው። እንዴት ታየዋለህ? ምናልባት አሁን በሪፖርተር ላይ የወጡት እነዚህ በተከታታይ ቀደም ሲል የገለጽሻቸው ከኢትዮጵያ ቴሌቪዥን አገልግሎት እንዲሁም ከኑሮ ውድነት ጋር ተያይዘው የቀረቡት መረጃዎች በተመለከተ አንቺ እንደገለጽሽው በኑሮ ውድነትና ከኢትዮጵያ ቴሌቪዥን ጋር በተያያዘ የገለጸው ነገር ሪፖርተር በዛ መልኩ ይግለጸው እንጂ አሁን የአደባባይ ሀቅ ፀሐይ የሞቀው ሚስጥር ነው። በእርግጥም እንደዚህ አይነት ሀቆችን ደግሞ መሰረት አድርጎ እንዲህ አይነቱን ዘገባዎችን ማውጣት የሚበረታታ ነው። ግን አንቺ እንዳልሽው ይሄ ባልተለመደ መልኩ እየመጣ ያለው ነገር ለምን ብሎ መጠየቅም ሌላው ተገቢም ነገር ነው እና እስኪ የተነሳውን ጥያቄ በተወሰነ መልኩ እንየው። የኢትዮጵያ ቴሌቪዥንን በተመለከተ እንግዲህ የቋሚ ኮሚቴ ምክር ቤት ሰብሳቢ የሆኑት ወይዘሮ አሬራ ሞሴሳ ያቀረቡት ነገር መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ እየዋለ አይደለም ብለዋል። ይሄንን ነገር በተመለከተ እንግዲህ እሳቸው እና በሪፖርት ግኝታቸው በምርመራ ውጤታቸው በኦዲት ሂደታቸው ይሄንን አገኘን ይበሉ እንጂ ይሄ ነገር ካልን በባለፉት በህዋት መራሹ አገዛዝ ስርዓት እንዲሁም ደግሞ ለውጥ መጣም ከተባለ በአብይ መራሹ ስርዓት ላይም ጭምር የታየ ችግር ነበር። አሁን ላይ የመጣ ነገር አይደለም። የህዝብ ድምጽ የህዝብ ልሳን ሆኖ አይደለም እያገለግሉት ያለው። የኢትዮጵያ ቴሌቪዥን ዋልታ፣ ሬዲዮ ፋና በተለይ ኢትዮጵያ ቴሌቪዥን በኢትዮጵያ ህዝብ ግብር ከፋይ የሚንቀሳቀስ ተቋም እንደመሆኑ መጠን እና እዛ ሚዲያ ላይ ይሄ ነገር ቀርቦ በዚህ ደረጃ ችግር አለበት ማለታቸውን እናበረታታለን። እኛም ስንለው የከረምነው ነገር ነው እና ጥሩ ጥያቄ ነው የጠየቁት። እሱም ብቻም አይደለም ያሉት። በተለይ ከተቋሚ ፓርቲዎች ጋር አያይዘው ሰብሳቢው ምክትል ሰብሳቢያ እንደገለጹት በሆነ አጋጣሚ በምርጫ ቅስቀሳ የሚደረግ ከሰዓት ድልድል ባለፈ የሚያደርጓቸው መደበኛ እንቅስቃሴዎችን በተመለከተ እየተስተናገዱም ጭምር አይደለም ሲሉ ነው የተናገሩት። እውነት ነው። አስተዋሰሽ እንደሆነ ከዛሬ 2 ሳምንት ወይ 1 ወር ባለው ጊዜ ውስጥ የብልጽግና ፓርቲ መደበኛ ጠቅላላው ጉባኤውን አካሂዶ ነበር በተከታታይ ቀናቶች። በእነዚህ ቀናት በተለይ በአንደኛው ቀን ሙሉ በዚህ በኢትዮጵያ ቴሌቪዥን ቀጥታ ስርጭት ሽፋን አግኝቶ ሲተላለፍ ነበር። እንግዲህ የአንድ የፓርቲ ጉባኤ ከዛው ሰሞን ደግሞ የተካሄደ የፓርቲዎች ጉባኤ ነበር። ከነችግሮች ፓርቲዎቹ ምን ይንቀሳቀሳሉ ያላቸው ህዝባዊ ቅቡልነት ምንድነው ምናምን እሱ ሌላ ጥያቄ ሆኖ እንዳለ ማለት ነው። ሌላው ቢቀር የጉባኤያቸውን አጠቃላይ ሂደቱን አስመልክቶ የዜና ሽፋን እንኳን ያልተሰጠበት ሁኔታ አለ። ይሄንን ስንል ደግሞ ልክ እንደና ሀብን ያው ላገዛዙ ስርዓት ሹመኞች ሆኑ አሁንም ተሿሚ ሆኑ የወጡ ደግሞ የፓርቲ ሊቀመናብርቶች ባየንበት በትናንትናው ዕለት በተካሄደው ጠቅላላ ጉባኤ የሀብንን በተመለከተ ያው የዜና ሽፋን በኢትዮጵያ ቴሌቪዥን ተሰጥቷል። እሱን ማለታችን አይደለም። ለነዚህ ባይሰጠን ይገርም ነበር። እንደውም ካላቸው ቤተኝነት አንፃር የሙሉ ጊዜ ሰዓት ሽፋን ሊሰጣቸው ይገባ ጭምር ሁሉ ነበር። እናም በኢትዮጵያ ቴሌቪዥን ላይ አይን ያወጣም መድሎ ሲፈጸም ነበር። እውነት ነው። ህዝብ የሚፈልገውን ነገር አንድም ቀን እንደውም ምንድነው የሚባለው እኮ መቲ የኢትዮጵያ ቴሌቪዥን ያወራውን ነገር በዜናም ይሁን በዘገባም ይሁን በተለያየ መንገድ ያቀረበው ነገር እኮ ግልባጩ እኮ ነው። ሰው እኮ ተርጉሞ የሚስለው እኮ ለራሱ የሆነ ነገር ካለ ግልባጩ የሆነ ነገር ደግሞ ስህተትም አልነበረም። በሂደት ባሳለፍናቸው ጊዜያቶች ያየናቸው እውነትም ጭምር እሱ ስለሆነ ማለት ነው። ስለዚህ ግኝቱ ትክክል ነው፣ ኦዲቱ ትክክል ነው። በዚህ ደረጃ በፓርላማ ላይ ይሄ ነገር ከዚህ በፊትም እኮ የምናስረዳው የነበረው እኮ በባለፈው ካንቺ ጋር ፕሮግራም ስንሰራ የነበረው በባለፈው 7 ዓመታት የነበሩ ተስፋና ውሸቶች አብይ አህመድ ስንል ነበር እኮ። አስተዋሰሽ እንደሆነ አብይ አህመድ ሲመጣ ሌላው ቃል ከገባው ነገር አንፃር አንዱ ምን ነበር? አይደለ የምክር ቤት ስብሰባ ይቅርና የሥራ አስፈጻሚ ስብሰባ የመንግስት አገዛዙ ስርዓት ስብሰባ ሁሉ ለህዝብ በቀጥታ ይተላለፋል ሁሉ ብሎ ነበር። አስተዋሰሽ እንደሆነ ያንን ሲል የነበረው ምንድነው? ከተጠያቂነት አንፃር ህዝቡ በቀጥታ ስብሰባውን ይከታተላል፣ ተከታትሎ የራሱን ዳኝነት ይሰጣል ከሚል መነሻ ሐሳብ ነው ብለንለት እንኳን ብንወስደው ይሄም ተፈጻሚው ጭምር ማልሆነ። እናም በመገናኛ ብዙሃን አጠቃቀም ጋር በተያያዘ የቀረበው ሪፖርት በእኔ በኩል ተገቢ ነው። እውነትም የነበሩ ችግሮች ናቸው። በዚህ ደረጃ ደግሞ መነጋገሩ ነገ ተነጎዳ ክደት እንዳይፈጸም አሁን እኔ አንቺ በዚህ በሚዲያው ላይ የምንሰራው እኔ እኮ ዜናውን እኮ እነሱ የሰጡን ሁሉ የምንቀበል ሰዎች አይደለንም። አብረው እየሰሩ ሁሉ ነገር መልሰው እዚህ ጋር ተለያይተናል እኔ አይደለሁም እሱ ነው እንዲያረግብኝ ሲባባሉ
እነሱ በሚሰጡብን አጀንዳ እንዳንሄድ ነው ለዚህ ነው ምንድነው የሚፈልጉት ይሄን ያሉበት ምክንያት ምንድነው ድርጅቱን ለማድረግ ፈልገውና ብዙ ሰው ወደሱ ልመጣልሽ እኮ ነው መቲ እንዲም የሆነው ምንድነው እንግዲህ በህጉና በአግባቡ የሚጠበቅበትን አላፊነቱን የተወጣ ለማስመሰልም ይሆናል እኮ አሁን ጥያቄው በዘርፍ ብዙ አይደል እየተጠየቀ ያለው ቅብልነት እኮ ማጣጥቁ ያብይ አህመድ ብቻ አይደለም የምክር ቤቱም የጋውጭም የጋስፈሳሚም ህግ ተርጓሚ ጭምር እኮ ህዝባዊ ቅብልነቱን አጥቷል እኮ የሆነ አካል መዳን አለበት የሆነ አካል ደግሞ መገደል አለበት በዚህ ሂደት ውስጥ አንዱን ለማዳን አንዱ መገደል መቻል አለበት አሁን ይሄ ስብስብ ተነስቶ የኢትዮጵያ ቴሌቪዥን ህዝብ የሚሰማውን ሰው መንግስት የሚፈልገው ነው ማለቱ አዲስ ግኝት አይደለም እኮ ያልነው ያለነው ግን ይሄንን ብሎ ኢትዮጵያ ቴሌቪዥንን በመግደል ይሃኛው ስብስብ ደግሞ ማዳን ግድ ይላል አይሽ ለካ እንደዚህ የሚጠይቅ አካል መጣ ለካ እንደዚህ የሚጠይቅ አካል እንዲ ነገር ተመስርቶ እንዲሆኑ ይሄንን ነገር ቤት አገዛዝ ስርዓት አያችሁት በአብይ አህመድ የስልጣን ዘመን እንጂ እና መሰል የሆነ ሐሳቦች እንዲነሳኩ ይሄንን ለማንሳት ግን የሆነው መመታት አለበት አሁን ኢቲቪ በቃ ተሰዋ ለዚህ ጉዳይ የኢትዮጵያ ቴሌቪዥን ጣቢያ አላፊው ምናምን ነገር ተቋሙ ተሰውቷል ቢሰዋ ማለት ነው ምንችለው ድኗል አሁን እኮ እነዚህ ሰዎች እኛ ፈልገን አይደለም እንግዲህ የኢቲቪ ሰዎች እየተከራከሩ ነው ለህዝብ የሚጠቅመውን እንስጥ ይያለን እየሞከርን ነው ተከልክለን ነው ብለው ራሳቸውንም እኮ ነፃ ለማውጣት ሄዱበት እንቅስቃሴ ነው እኮ ይሄንን በማለታቸው ተሰዋ እኮ ነው ያልኩሽ ያለውት እኮ በሁለቱም ወገን ነው የሚሰዋው አንድም እኛም ከዚህ በፊት ይሄ የህዝብ ድምጽ ያስተናገደ ያልነበረ ተቋም ነው ማለታችንን ያረጋግጣል በዚህ መስዋዕትነቱን ይቀበላል በሌላ መልኩ ደግሞ አሁን ያንቻልሽው ኢኮኖሚ አይኔም እኮ ልሰራ ፈልጌ እኮ የከለከሉኝ ሲ እዛ የሚፈልገው ደግሞ ያገዛው ስርዓት ደግሞ ይሰዋል ከዚህ በላይ ማስለጭ ነገር አለ እንዴ ታዲያ ስለዚህ መስዋዕትነቱን ተቀብሏል ይሄ ግን ማለት ግን የሚድን አካል አለ ያ የሚድነው ነው እንግዲህ ትልቁ ነገር እሱ ነው ፖይንት ምናልባት ተረድተሽኝ እንደሆነ ተመልካቾቻችን ገብቷቸውም እንደሆነ አላቀ የሆነ ማዳን የሚፈልግ አካል አለ ድምር ውጤቱ ምንድነው በቃ ትክክለኛ አራርኪውን እንኳን መጣ ኮጋውጭ ጋስፈሳሚ ጉተርጓሚ አሁን የመጠየቅና የመጠየቅን አመጣ ቆይሽ እርስ በርስ አንድ ላይ የመስራት እርስ በርስን የመጠያየቁን ትክክለኛ ፕራክቲስ ሳይንሱን አመጡት ከዚህ በላይ ምን ትፈልጊያለሽ አሁን ይሄ ነገር እንዲድን ተፈልጎ ነው ማለት ነው የመጣው በዚህ ሂደት ውስጥ ድምር ውጤቱን ስናይ የተጠያቂነት አሰራር ሂደት በኢትዮጵያ ውስጥ አለ የሚለው ነገር ያሰፍንሻል ያመጣ ይሄው መንግስት ሲያጠፋ የሚጠይቀው አካል አለ መንግስትም ይወቁ ይጠየቃል ያለ እና መታሰቢያ እንድረቃቸው ወጣችሁ ምትዘላብዱት ምንድነው የወርስ በርስ እየተጠያየቁ አይደል እንዴ ቼኪንግ ኤንድ ባላንስ የሚባል ሳይንስ ይሄንን ፕራክቲስ አረገ ይባላል ሊድን የተፈለገው ይሄ ነው ለማለት ይፈልጋል ልክ ነው እንደዚህ በፓርላማ ውስጥ መተው እየከሰሱን እንኳን ምንም አላረግናቸውም ተብሎ ደግሞ ራሱ ይሄንንም እንደ ትልቅ ነገር እኮ ጠቅላይ ሚኒስትሩ ሊያወራው ይችላል አሁን እናንተ እዚህ ተወካዮች ምክር ቤት ውስጥ ያላችሁ ሄዳችሁ ስረኛ ተጠይቆ የለ ተደርጎ እኮ ያቀም እንዳለው ማለት ነው ይሄው እዚህኛ እንከሰስ የለባደባባይ እነሱን አላሰርንም ብሎ ራሱንም ነፃ የሚያወጣበት ነውና የተወሳሰበ ነገር ነው ከዚህ አንፃርም እንደዚሁ ቪዲዮን አስገባዋለሁና ትዚል እንደሆነ የዛሬ አመት አንድ ክስተት ነበር ደቡብ ኢትዮጵያ ውስጥ የመሬት መንሸራተት ነበር በጣም ያሳዘነኝ ክስተት ነው እና እዛ ላይ የመጀመሪያ ቀን እንደዚህ ሲሆን ቶሎ ለህዝቡ መደረስ አለበት ህዝቡ መሸሽ አለበት ምናምን የሚባል ብዙ ነገሮች ጩኸቶች ጩውታዎች የጥንቃቄ መልእክቶች ሲደረጉ ማንም ዞር ብሎ አላያቸውም ከዛ ድጋሚ የሆነ ጭራሽ የዛ ያለውን ማህበረሰብ ለማዳን ይሄደው ከሌላ አካባቢ ሁሉ ይሄደው እስኪሰጥም ድረስ ብዙ አደጋ ደረሰ ከዛ በኋላ የአካባቢው ነዋሪዎች አነሱና የተወሰነውን ያው ዜና ተሰራበት እዚህ እንደሆነ አዳነች አቤቤ ከአዲስ አበባ እርዳታ ወሰድኩ ተባለ ሌሎቹ መኖሪያ ምናምን ተባለና ከዛ በኋላ ጸጥ ተብሎ ወዲያው ከተወሰነ ጊዜ በኋላ አረኛ ምንም እናቀው የለም ተቸግረናል ወድቀናል ብለው ሰዎች ተናገሩ ከዛ ምን ሆነ ይሄን የተናገሩ ሰዎች መታሰራቸውን ስንቶቻችን እናቃለን ዜናውን ቲክፋ አውጥቶታልና ምንድነው የሚለው በደቡብ ኢትዮጵያ ክልል ጎፋ ዞን ጊዜ ጎፋ ወረዳ ባሳለፍነው አመት ተከስቶ በነበረው የመሬት ናዳ ምክንያት ጉዳት የደረሰባቸው ተፈናቃይ ሰዎችን መልሶ ለማቋቋም በሚደረገው ሂደት ዙሪያ ያሉ ችግሮችን አስመልክቶ ለሀገር ውስጥና የውጭ ሚዲያዎች ትክክለኛውን መረጃ በመስጠታችን ለእስር ተዳርገናል የግል ስልኮቻችንና ኮምፒውተሮቻችን ያለ አግባብ ተወስደውብናል ሲሉ በቁጥር 8 የሚሆኑ የጊዜ ጎፋ ወጣቶች ለቲክፋ ኢትዮጵያ ቅሬታቸውን ገልጸው ነበር የዞኑ መንግስትና የጊዜ ጎፋ ወረዳ ፖሊስ በበኩላቸው ሐሰተኛ መረጃ ሲያሰራጩ ህዝብ በመንግስት ላይ
ሲያነሳሱ ነበረ በማለት ክስ እንደተመሰረተባቸውና የሞባይል ስልኮቻቸውን ኮምፒውተሮቻቸውን ለምርመራ መያዛቸውን ገልጸዋል ይላል። እነዚህ ወጣቶች ለቲክቫ ኢትዮጵያ እንደገለጹት በወቅቱ ለምርመራ በሚል ተወስደውባቸው የነበሩት የግል ስልኮቻቸውና ኮምፒውተሮቻቸው እንደተመለሰላቸው ተናግረው ተከፍቶባቸው የነበረው ክስ እንዲቋረጥ መደረጉን አሳውቋል። መንግስት በሌላ በኩል የነበሩ ክፍተቶችን ለማስተካከል ቃል እንደተገባና በህብረተሰቡ ፊት ይቅርታ ይጠይቀናል ሲሉ ታስረው ከተፈቱ መካከል ሀሳባቸውን ያጋሩን ወጣቶች ለህዝብ ጥቅም ቅድሚያ በመስጠት በጋራ ለመስራት ከመግባባት መድረሳቸውን ገልጸዋል። የጎፋ ዞን ፍትህ መምሪያ ኃላፊ አቶ ደምሳሽ ቢላቴ በበኩላቸው በቅርቡ በዞኑ በተካሄደው የዞኑ አልፎ በክልልና በሀገር አቀፍ ደረጃ በተለያዩ ቦታዎች ተሹሞ ሀገራቸውንና ህዝባቸውን የሚያገለግሉ ከፍተኛ አመራሮችን ምሁራኖችን ጨምሮ ጥሪ የተደረገላቸው አካባቢ ተወላጆች በተገኙበት ውይይት መድረክ ተካሂዷል ተብሏል። በዚህም ማጠቃለያ በተቀመጠው ሀሳብ መሰረት ተጠርጥረው ክስ ተመስርቶባቸው የነበሩ 8 ግለሰቦች ክሳቸው እንዲቋረጥ መደረጉና ተመርምረው ተይዘው የነበሩ ሞባይሎቻቸው ስልኮቻቸው እንዲመለስ መደረጉን ለቲክቫ ኢትዮጵያ ገልጿል። ጥፋት ስለሌለባቸው ክሳቸው አልተቋረጠም የሚሉት ኃላፊው የህዝብን ጥቅም በማስቀደም በይቅርታ ወደ ጋራ ልማት ለመመለስ ታስቦ ወደዚህ ውሳኔ መድረሱ ይታወቃል ተብሏል። እኔ በጣም የሚገርመኝ እንግዲህ ሐዋሳ ነው። በጣም የሚገርመኝ ነገሮች እንዴት አድርገው እንደሚሸፋፍሩ እንዴት አድርገው እንደሚያወሳስቡ ዋናው ነገር ለህዝቡ ማንም አልደረሰለትም እንደምታውቀው በመንግስት ደረጃ ከረፈደ በኋላ ሄደው ፎቶ ተነስተው ቃል በቃል እሱን ያለው አሁን እንግዲህ ፎቶ ተነስተዋል ሄደው እዛ ላይ ቆሞ መግለጫ ሰጥተዋል ተመልሰው ወዲያው ሄደዋል ከዚህ በኋላ ዞር ብሎ ማንም የሚያያቸው የለም ነው አልታዩም። ስለዚህ ይህን ጥያቄ የተናገሩ ለመረጃ የሰጡ አካላቶችን ደግሞ ከሰው እነሱን ማሳደር ነው። ህዝቡ እነሱ የተናገሩትን ነገር ከማድረግ ይልቅ ለምን አጋለጣችሁ እውነቱን አጋለጣችሁ ብሎ እነሱን ማሳደድ ነው። እነሱን ካሳደዱ በኋላ ሞባይላቸውም ስልካቸውም ምናምናቸውም ሁሉም ነገር ላይ ሲያጡበት እንደገና ክሳቸውን ደግሞ አቋረጡ። ከዛ አይ ወንጀለኞች ስለሆኑ ሳይሆን በቃ በአንድነት መስራት ለልማት ስለሚያስፈልግ ነው። ምንም አይነት ፍትህ ኢትዮጵያ ውስጥ እንደሌለ ማሳያ ነው። ስለዚህ በየትኛውም አካባቢ ላይ ክፍተት ያዩ ሰዎችን ለሚዲያ መረጃ ሲሰጡ በዚህ ሁኔታ የሚታሰሩበት ሀገር ነው ያለው በመንግስት ደረጃ ማለት ነው። እንኳንስ ሚዲያ ላይ ይሄንን አውጣ ታየወለን አብይ አህመድ ምን በላ ምን ጠጣ የቷለ ምን ሳይክል ነዳ ዛሬ እንዳለ እሱን አይደል ተከትሎ የሚውለው ይሄ እኮ የግል ካሜራ ማንበላቸው እኮ ኢቲቪዎች የመሳሰሉ በዛ ረገድ ደግሞ በየክልሉ ያሉት የብልጽግና ሰዎች የህዝቡን ችግር ነቅሰው በአደባባይ ላይ ለሚዲያ ፍጆታ የሚልኩ ሰዎችን ደግሞ እያፈሱ እንደሚያስሩ ነው የሚታወቀው። አሁን ለምሳሌ ክፍለ ሀገር የኛን የኢሳን ቴሌቪዥን ማየት አይቻልም። ሰዎች ቤታቸው ቁጭ ሲሉ ያዩትና ሌላ ሰው ሲመጡ ወዲያው ስዊች የሚያደርጉበት ሁኔታ ነው ያለው እና ይሄ በዚህ እንዳለ በሀገር አቀፍ ደረጃ ላይ ክልክል እንደሆነ እያወቅን ለተወካዮች ምክር ቤት እንደዚህ አይነት መጣ ተብሎ እንደዚህ አይነት ዜና መናገሩ ፈጽሞ ምንም የትም የማይደርስ ነገር እንደሆነ ህዝቡ የማያምነው እልቁኑ ህዝብ ምንድነው የሚያምነው? ህዝብ እንዴት ነው የሚያያቸው? ህዝብ እንዴት ነው የሀገሪቷን የመንግስትን አጀንዳዎችና የሚዲያዎችን ቅርርብ እንዴት አድርጎ ይናገራል የሚለውን አንድ ሁነኛ የሆነ ምሳሌ አግኝቻለሁ። እሱ ልጋብዝና ሐሳብን ታካፍለኛለህ። የኮሪደር ልማቱ ንጹህ ለማድረግ በማሰብ የመንገድ ዳር ቱቦችን በወተት ማጠብ ተጀመረ። ወተት የጠገበ ቱቦ ጠንካራ ጎርፍ መቋቋም ይችላል የተባለ ሲሆን ቱቦ ለቱቦ ለሚያድሩን ሰካራሞችም የተሻለ ጧት እንደሚሆንላቸው ተስፋ ተደርጓል። የድምጽ ብክለትን ለመከላከል በማሰብ ልዋጭና ቁራሌው አፋቸው ሊታሸግ ነው። ባሮጌ ጠርሙስ አስታከው ለመብታቸው የሚጮሁ መብዛታቸውን ተከትሎ ድምጽ አልባ ቁራሌዎችን ከፓርላማው መንደር ለማግኘት እየተሰራ ነው። ድምጽ አልባ ቁራሌዎችን ከፓርላማው መንደር ለማግኘት የሚለው እኮ ጨርሶታል። እንዴት አየው? አሁን ዜናው ምን ይመስላል ነው? ከዛ በኋላ እውነታውንም ደግሞ በነገሮች ላይ በቃ እንደዚህ ነገር እኮ ተለመደና በጣም አዝናኝ የሆኑ የህይወታችን ማህበራዊ የሰሶቻችንን የሚያሳዩ ይሄና መሰል የሆኑ ነገሮች በብዙ መልኩ በተለይ ቴክኖሎጂውን ጥሩ ነው እንዲህ ባግባቡ ማለት ያዝናኑ ግን ቁም ነገር የሚያስተላልፉ
ምርጥ ልጆች ያያየንበት ነው ያለው እና ይሄ የሚገርም ስላቅ ነው እንግዲህ ቱቦአችንን በየሰፈሩ የሚያልፈውን ለማጽዳት በወተት አስብ የቆራሊያውንም እንግዲህ ይሄ ነው ያለብን ምጸት እኮ በጣም ሀብታምና ሽርሽር የበለጸገ መንግስት ሆኖ ሳለ እንደዚህ ነው የሚናገረው የህዝቡ ኑሮ ደግሞ ያው የቱቦ ውስጥ ኑሮ እንደሆነ ነው በቃ ስላቁን በደንብ አድርጎ ነው የገለጸው አዎ እና ተመልካቾቻችንን በዚህ ነገር ያው ዘና ያሉበት እንቆም ነገሩን የታየበት በቃ ማህበራዊ ሰዎች በደንብ የታየበት ነገር ነውና የወተቱም የቱቦ ወተት ማጽዳት አስበሽዋል የምንጠጣው ወተት ባጣንበት ሁኔታ እንግዲህ የብልጽግና እንዲህ ነው እመኑና ተቀበሉ እየተባለ ነው ያለነው በሌላ መንገድ ስታዩ በቃ ይሄ ነው ቱቦቻችን እየጸዱ በሰፈር ያለውና የሚጸዳው በዋንባው ሁሉ አይደለም እና በወተት ነው በቃ እንደዚህ አምነን ጭምር እንድንቀበል የቆራሊያ ድምጽን ላለመስማት የሚደረገው ነገር በዚህ ልክ ነው እንግዲህ የብልጽግና የአገዛዙ ስርዓት ወንጌላዊ አስተምሮት የሚያሳየንም ይሄንንም ካልተቀበላችሁ እየተባለ አደገኛ ሁኔታ ውስጥ የገባ ነው የዚህ አይነት ነው ያይሽ ጣራው ልዩነታችን በዚህና በዚህ መካከል አሁን በዚህ ቪዲዮ ላይ ያለው ያረዳል ልዩነት ነው ያለው እንደ ሀገር እንደ ፖለቲካ በኢኮኖሚ በማህበራዊ ህይወቱ በተያዘ መልኩ ይሄንን ነው በቃ እንዲ ነገር እንዲወራ እንዲ ነገር እንዲሰማ እንዲ ነገር እንዲሆን ነው የሚፈልገው ሐቁ ግን ይሄ አይደለም ሐቁ ግን ቀደም ብለሽ እንደገለጽሽው በደቡብ አካባቢ የታሰሩ ንጹሃኖችን በተመለከተ እየደረሰባቸው ያለውን እንግልት እንግዲህ ቀደም ብለሽ ወደ አንሳችሁ ስንመለስ ነው አይተናል ከዚህ በፊትም ማስታወሰሽ እንደሆነ የዩኒቨርሲቲ መምህራን የህግ ጠበቆች ሴፍተር ማሰልጠኛ ኮሌጅ ባለቤቶችን ጨምሮ በገፍ የተያዙ ወጣቶችን አስመልክቶን ከ15 ቀን በፊት ከኔ ጋር ራሱ ፕሮግራም ሰርተንበታል ከነዚህ ልጆች ጋር ተያይዞ እና በአካባቢው አሁን ምን መሰለሽ እንደ ሀገር በተለይ ከሰሜኑ አካባቢ ያለው አደገኛ ውጥረትና መንግስት መሪ ሆኖ ጦርነቱ ብዙ ነገራችን እሱ ላይ ይዞናል ያሆነ እንጂ በኢትዮጵያ በተለያዩ ክፍለ ሀገራት ላይ የግፍ እየተፈጸሙ ነው ያለው አሁን እንግዲህ አስብ በጅምላ አፈሰ ልክ እንደቆሎ ዘግኖ ከያንዳንዱ ነገር አስገባ ሞባይል ላፕቶፕ የተለያየ ነገሮቻቸውን መረመረ አየ ይሄ ነው የሚባል ነገር ሲጠፋ ደግሞ አስሮ ምን ብሎ ካሰቃየ በኋላ አሁን እንደገለጽው በመረጃው ላይ እንደተገለጸው መጨረሻ እነዚህ ልጆች የተባሉት ነገር አለ ይሄ ነገር በቃ በየአካባቢው ኢትዮጵያ ውስጥ ባሉት በአራቱም አቅጣጫዎች እንደነገርኩሽ ያው ብዙ ነገር ይሄ አሁን እስር ፍታት መታሰር መፈታት ነው ይሄም አግባብ እንዳልሆነ ደጋግመን ተናግረናል ግን ይሄ ቅንጦቱን አሁን ከበጣም መጥፎ የሆነ መጥፎ ማወዳደር ጭምር ትገባል በአሁን ሰዓት ላይ ታስሮ መፈታት እንደዚህ መረጃዎችን አግኝተን ከቤተሰቦቻቸው እነሱም ተፈተው ይሄውን ማለት እኮ እንዴት ተመስገን የሚያስፈልግ ነገር እኮ ነው ደጋግመን እየሰራ ነው እኮ ነው ይሄናንቺ እኮ ታስሮ የተሰወሩበት ከ40 ከ45 ከ46 አሁን ይሄንን ስንል ወደ 50 ቀን ሊሞላቸው ትንሽ ቆይቶ 2 ወር ሊሞላ ደብዛቸው የጠፉ ታሳሪዎች ከቤታቸው ካሉበት ከመኖሪያ ቤት በቀይ ቦኔት ወጣደሮች ታፍኖ ተወስዶ እኮ ደብዛቸው ይጠፋል የነዚህማ እንዴ ተመርምረው ላፕቶፕ ታይቶ ይሄ ይመለስላችሁ ይሄ ምጣ ተብሎ ቤተሰቦቻቸው ስለነሱ የመታሰራቸውን አቤቱታ አሰምተው ታፈጆችም እንዲሆነን እየተባለ መንግስትም ራሱ በእነሱ ጉዳይ ላይ ያሰራቸው አካል አይ ተስማምተን ያካባቢውን እኮ ገጽታ እንዳታበላሹ እንዲ ነው ይሄ ማከንቱ የሆነ ነገር እኮ አየሽ ሰቀለው የመንግስት ወንጀል በጣም ሰቀለው እሱ ነው አየሽ በጣም ከፍ ከማለቱ የተነሳ አሁን ታስሮ እንደዚህ መንገላታት ወይማ ዝጌሪ መስገን ወደ ማለት ደረጃ አደረሰ እነዚህ ልጆች ይሄን ይያልኩ አይደለም እንትኑ የግፉ በደል በጣም ከፍ ከማለቱ የተነሳ እንደዚህ አይነቱ ነገር እየዘነጋናቸው ሽፋን አለ መስጠት ምክንያቱም ሌላው ነገር ላይ በጣም እየተወጠርን ስለሆነ እሱ ላይ ትኩረት እያደረግን ስለሆነ እና እነዚህ ሰዎች ንጹሃን ናቸው ልክ እንደነዚህ አሁንም እየተሰቃዩ ያሉ አሉ እኛም ደግሞ ማልወዘንም ምክንያቱም ሚዲያ ዋናው ዓላማው የህዝብ ልሳን የህዝብ አንደበት መሆን ነው እንግዲህ ይሄንን ነው አሁን ቅድም ባነሳነው ሐሳብ ጋር ስናገናኝም የኢትዮጵያ ቴሌቪዥን ይሄንን አቤቱታ ያቀርባል ወይስ አያቀርብም ነው ጥያቄው አይሽ ደፍሮ ይሄንን ይነካዋል አይነካውም ምን ሆነ እናንቺ ምን የነዚህ ንጹሃን በግፍ በስቃይ ታስረው እንደዛ አይነት ቶርች ተፈጽሞባቸው እንዲሁ ካሉበት አካባቢ ተሰውረው የጠፉ ይሄው ከትላንት ወዲያ በመደዳው በእገታ እንደዚህ አንድ መኪና ሙሉ የታገተ ሰው 1.5 ሚሊዮን እየተጠየቀበት ከዛም አልፎ እየተገደለ የታገተ ሰው ተገሉ የተገደለው ሰው ደግሞ አስክሬን ሰው ይመጣልኛል በደና ወጥቶ ይገባልኛል ብሎ የሚጠብቅ ቤተሰብ አስክሬን እንዲቀበል እየተደረገ እንዲህ አይነቱን በደል የኢትዮጵያ ቴሌቪዥን አድሪስ ያደርጋሉ ለህዝብ ያቀርባሉ ህዝብን አይቶ መንግስት አይቶ የሚመለከተው አካል አይቶ ዳኝነት እንዲሰጥ መፍትሄ እንዲሰጥ ያደርጋሉ
አያደርግም። ግን ቅድም እንዳልኩሽ ይሄ የመጠየቅና የተጠያቂነት ቼኪንግ ባላንሱን አመጣን ለማስፋል አይነት ብቻ ቅድም እንደነገርኩሽ የሆነች ነገር ትንሽ ንክት ከዛ ነካን ብሎ ይመለሳሉ እንጂ እንደ አይነትን ግፍ ጭምር ነው ያለው ለማለት ነው። መልካም ዞሮ ዞሮ ዜናውንም እንኳን አነሳ ነው። ምክንያቱም በዚህ በደቡብ ኢትዮጵያ ጎፋ ወረዳ የነበረውን ከመሬት መንሸራተትና የመሳሰሉት አደጋዎች ጋራ የተፈናቀሉት ማህበረሰብ የት አሉ እንዴት አሉ የሚለውን መረጃ ሰሞኑን መሰብሰብ አለብን። ይሄን መረጃ የምታቆይን ፕሮግራም የምትከታተሉ ያላችሁበትን ሁኔታ አሳውቁን። ይሄ ብቻ አይደለም፣ በአፋርም በዚሁ በደቡብ ጫፍም እንደዚሁ ከዚህ ከእሳተ ገሞራ ጋር እንደዚሁ በተገናኘ ብዙ ሰዎች ተፈናቅለው ወደ ሌላ ቦታ መወሰዳቸውን እናውቃለን። እሱንም እዛም አካባቢ ያሉ ሰዎች እንደዚሁ ተቸግረናል ብለው ከዚህ በፊት ዜና ወጥቶ ነበረ። እሱን አስታውሳለሁ። ያላችሁበትን ሁኔታ አሳውቁን። በኢትዮጵያ ውስጥ መከራ ችግር ሲደርስ አንድ ጊዜ የሆነ ማህበረሰብ ዜና ከተሰራበት በኋላ ዞሮ ተብሎ የማይታይበት ሀገር ስለሆነ ቢያንስ ህብረተሰቡ ያላችሁበትን ሁኔታ እንዲያውቅ ሁኔታችሁን እንዲደርስላችሁም እና እንዲያግዛችሁም ያላችሁበትን ሁኔታ እንድታሳውቁ በዚሁ አጋጣሚ አደራላለሁ። አንድ ጊዜ እቺን ዜና ልድገማት ከይቅርታ ጋር ብዙ ስለምትናገር ነው። ምናልባት ሚዲያ ላይ የሚሰሩ ሰዎችም እንዲያዩት። በጣም ደስ የሚለኝ ነገር ግን ምንም አይነት ዶክመንተሪ፣ ምንም አይነት ውሸት፣ ምንም አይነት ቅጥፈት በኢትዮጵያ ምድር ላይ ብታረግ የኢትዮጵያ ህዝብ ግን የሚያውቀውን ያውቃል። ይሄንን ነው የሚያውቀው። እንደዚህ ነው እንደውም ምንድነው ምን አይነት ውሸታሞች ናቸው ብሎ ይሳለቅብሃል እንጂ በአንተ ውሸት ውስጥ ተመርቶ የሚሄድ የለም። ያው ካድሬው ራሱ እንጀራ ለመብላት ሲል ነው እንጂ እውነቱን ያውቀዋል እኮ። በጣም የሚታወቅ ነገር ነው። ለጋብስ እንደገና ለማድረግ በማሰብ የመንገድ ዳር ቱቦችን በወተት ማጠብ ተጀመረ። የኮሪደር ልማቱ ንጹህ ለማድረግ በማሰብ የመንገድ ዳር ቱቦችን በወተት ማጠብ ተጀመረ። ወተት የጠገበ ቱቦ ጠንካራ ጎርፍ መቋቋም ይችላል የተባለ ሲሆን ቱቦ ለቱቦ ለሚያድሩን ሰካራሞችም የተሻለ ጠዋት እንደሚሆንላቸው ተስፋ ተደርጓል። የድምጽ ብክለትን ለመከላከል በማሰብ ልዋጭና ቁራሌው አፋቸው ሊታሸግ ነው። ባሮጌ ጠርሙስ አስታከው ለመብታቸው የሚጮሁ መብዛታቸውን ተከትሎ ድምጽ አልባ ቁራሌዎችን ከፓርላማው መንደር ለማግኘት እየተሰራ ነው። ከዚህ የበለጠ ትልቅ ዜና እኮ የለም እኮ። በጣም 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 እኮ ራሱን የቻለ በጣም ብዙ ሚስጥር ያጋለጠ ዜና ነው። በጣም ብዙ በነገርሽ ላይ በቲ እንትኑ ስላቁንማ ቅድም በደንብ ብለናል። ያው እኛን ከምንለው በላይ ዜና አቅራቢው በደንብ አቅርቦታል። እንግዲህ አስበሽዋል። በቆራሊያ ምክንያት አሳበው የሚላት ነገር ያው ሁሉ የሚቀርብብን ክስ እኮ ነውና በጠርሙስ በተሰበረ ጠርሙስ አሳበው ለመብታቸው የሚጮሁ ነው ያለው። እንግዲህ አስቢው እንግዲህ እና ሌላው በዚህ አጋጣሚ ለተመልካቾቻችን ምናልባት ጊዜው ያለፈ ቢሆንም በነገርሽ ላይ ትክክለኛ መረጃም ነው። ከዚህ ቀደም ምን ተደረገ መሰለሽ? ልክ እንደዚህ በኢትዮጵያ ውስጥ የሚታዩ ጸጾችን ጉድለቶችን እንዲፈታ ባለ መልኩ እንግዲህ ማለት ጥፋት አጥፊ ከጥፋቱ እንዲታቀብ ይሄ እኮ ሰውዬ መንግስትን ብቻ እንኳን አይደለም በዚህ ላይ ያየነው እኮ ጥቦ ለጥቦ የሚያድሩን ብሎም እኮ ትንሽ አቅላቸውን የሚስቱ ሰካራሞችን ሁሉ የተናገረበት ሁኔታ አለ። ያው መንግስት ምንም ነኝ ሰካራም ብሎ እንግዲህ ልጅ የሆነ ነገር ካላደረገው በስተቀርና ማህበራዊ ነው በቃ መንግስትንም ሰውንም የታዩ ችግሮችን መፍትሄ እንዲገኙ እንዲፈታ አድርገው ሐሳብ ያቀርቡ ያሉ ልጆች ናቸው። እንዳም ወደ ቀድሞ ነገር ይስመለስልሽ ልክ በእንዲህ መልኩ በተለይ በቲክቶክ ላይ እንዲህ የሚያቀርቡ ልጆች በነገርሽ ላይ ፍስፍስ አድርጎ አስገብቷቸው ነበር። ከስንት ወር በፊት ወሩ እርግጠኛ ላን 4 ወር እንደዚህ ያቀል ፍስፍስ አድርጎ አስገብተው እያጣፉ እያላጉ እንዳይሆኑ አድርገው ያበሻቀጡ ካሉበት ቦታ ፍስፍስ አድርጎ ይሄ እንትኑልሽ ፈልጊ አይደለም ያሮፕላን ጠለፍኩ አልጠለፍኩ የሚለው ይሄ በአደባባይ ታዩን አይደለም። እሺ ትክክለኛ መረጃ ነው የምነግርሽ። እንዳለ አስገብተው ሶስተኛ ፖሊስ ጣቢያ ነው ቀጥቅጠው በምርመራ ወቅት ማለት ነው። ሁለተኛ እንደዚህ አይነት ነገር ተሰሩና ሁለተኛ አዳነች አበቤ ሁለተኛ አብይ አህመድ ሁለተኛ እንደዚህ ልማት ሁለተኛ እንደዚህ መንግስትን በማሳሳቂውን በምንም መልኩ አንድ ነገር ብትሰሩ ብለው ቲክቶክ ላይ የሚታወቁ አክቲቭ ይሆኑ ክሬቲቭ ይሆኑ ፈጣሪ ይሆኑ ልጆችን ሰብስበው አስረው ገርፈው ደብድበው አጣፍተው እንደሳዲ በርግጥ አንዳንዶቹ በእድሜ ማነስ ያሉ ናቸው።
ማንም ድምጽም ሳይሆናቸው እነሱም ወጥተው ሙሉ እንዲሆነናል ማለት ግን እውነታውን እኛ እናውቃለን። ፍርድ ቤት ቀርበው የተወሰኑት ዋስትና ገንዘብ ተጠይቆባቸው ከ10,000 ብር እስከ 15,000 ብር ከፍለው የተወሰነ ቀን ታስረው ወጥተዋል። እና ከዛም በኋላ ይኸውልሽ መንግስት የሚሄድበት ርቀት እንግዲህ ይሄኛውም ልጅ እንግዲህ እግዚአብሔር ይሁነውና ምናልባት የዚህ ክፉ ገፈት ቀማሽ እንዳይሆን መልካም ምኞቴ ነው። ግን ብዙዎቹ ከዚህ በተሻለ እንዲህ አይነት ሐሳቦችን እያቀረቡ ብዙዎቹ ታስረው አሁን እንደውም እየጠፋ ያለ ነገር ነውና ቲክቶክ፣ ፌስቡክ፣ ዩቲዩብ ከተለመደው ውጪ በእንዲህ ማለ መልኩ አዝናኝ በሆነ መልኩ ግን ያሉብንን እንደ መንግስትም እንደ ማህበረሰብ መንግስትም ብቻ አይደለም እኛም ጋዜጠኞችንም በፖለቲካ ተንታኙንም በተለያዩ ሰዎች ላይ በእነሱ ቋንቋ ሙድ እያያዙ አዝናኝ የሆነ ነገር እንደዚህ ትችቶችና አስተማሪ የሆነ ነገር ያቀርባሉ። የግድ መንግስትም ብቻም አይደለም እንዲህ የሚያደርጉት አሁን ላይ ቀንሷል። አንድ ሰሞን ግን አይተሽ እንደሆነ በጣም እያሳቁ ግን ቁም ነገር ያላቸው መልክ የሚተላለፉበት ነበርና ይሄ ጨፍላቂው መንግስት ከዚህ በፊት ሰርተናል እኛ አንጨፈልቅም ብሏል አብይ አህመድ ባለፈው ጉባኤው ላይ የመጨረሻ ንግግሩ ላይ እኛ ጨፍላቂ መንግስት አይደለም ብንጨፈልቅ እንኳን ብሎ የተናገረ ነገር አለ። ጨፍላቂነቱ አንዱ ማሳያው ይሄ ጨፍልቆ አጠፋቸው። የቀሩት አሁን ያየነውና የተወሰኑት ናቸው። እነዚህስ ከዚህ በኋላ ምን ያህል ይቆያሉ አብረን የምናየው ነው። ልክ ነው። በጣም እኮ የሶሻል ሚዲያ አክቲቪስት እኮ ናቸው በመንግስት ላይ ያሉት አብይን ጨምሮ ታውቃለህ። ብዙ ኢንስታግራም ምንም ሁሉ አለውና እያንዳንዱ እንደ ወጣቱም ትንሹም የሆነች ነገር እንትን ካለ ተናገረኝ ለምን ተናገረኝ ብሎ ይሄደ የሚያሳድድ እኮ ነው። በጣም እኮ ነው የሚገርም። ኢትዮጵያ ውስጥ ያሉትን ችግሮች በዚህ ደረጃ እያሳደዱ ለውጥ ቢያመጡባቸው የት በደረስን ነበር። የሚናገረውን ሰው ወጣት የለ ህፃን የለ ይመጥነኛል የለ አይመጥነኝም አይል እያሳደዱ ከስር በእግር እንትን የሚሉ ናቸው። ሲጀመር የነሱ አጃግሬ የሚባሉት እኮ የሶሻል ሚዲያ አክቲቪስት ናቸው እንጂ ሌላ መቼም ጥቂት ናቸው ያሉት። በትምህርት ደረጃ አቅም ያላቸው ሰዎች ጥቂት ናቸው ያሉት። አሽሟጣጭ ትና በብዛት የሚበዛው እንደምታውቀው እዛ አካባቢና አዎ እነዚህ ልጆች ጉዳይ ያሳስበኛል። አንደኛ እውነትን ስለሚናገሩ፣ ሁለተኛ ክሬቲቪቲን የፈጠራ ችሎታ ነው ለማኮሰስ። ዝም ብሎ መሀይም መንግስት መጥቶ ሁሉንም መሀይም ካላረኩ ሁሉን ጨለምተኛ መጥቶ ጨለማ ካላረኩ በሚለው ሂደት ውስጥ የሚመጣ ነገርን በጣም ሁላችንም ልንጋፋው የሚገባ ነገር ነው። እንግዲህ ኮሪደር ልማቱንም ታውቃለህ፣ እዛ ላይ በደንብ መስራት አለበት ልጁ። የሰው ልጅን አባሮ ደሃን አባሮ አራዊት ነው ሽርሽር የሚያደርግበት። እንደምታውቀው ጅቦች ናቸው ኮሪደር ልማትን እየጎበኙ እየተዝናኑበት ያሉት። ይሄ ነው ሰውን ስትንቀው ሰውን ስታባረረው ጅብን ነው የምታነግሰው። ሌላ እንግዲህ ምን ይሆናል? የጅብ አይነት ሂደት ስለነበር እየተሄደ ያለው ደሃን ጠልቶ ሰውን ጠልቶ ማግበስበስን የሚወድ መንግስት ስለነበረ ያለው ሰውን ካባረረ በኋላ ይሄው ጅቦች ተጠርተው ይሄማ ለኛ ነው ምናምን ድግስ ይመስላል እኮ በደንብ ሲንጓለሉበት አይታል መቼም በሶሻል ሚዲያ እና ያንንም ነገር ያም ሀቅ ነው መደብ መታየት ያለበት ነው። ሌላው እንግዲህ መሰረት ሚዲያ ላይ የወጣ ዜና አለ። በተከፈተ የተኩስ ሩምታ የሞቱ መንገደኞችም እንዳሉ ታውቋል ይላል። ከባህር ዳር ከተማ ተነስተው በዛሬው ዕለት በቀደም ማለት ነው ወደ አዲስ አበባ ሲጓዙ የነበሩ አንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እንደታገዱ ታውቋል። ለመሰረት ሚዲያ የደረሰው መረጃ እንደሚጠቁመው እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጉሃጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩስ ሩምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎች ጋራ እየተታኮስኩ ነው በማለት አንድ የአካባቢው ምንጭ ለመሰረት እየታኮሱ ነው በማለት አንድ የአካባቢው ምንጭ ለመሰረት ሚዲያ ተናግሯል። ድርጊቱ መፈጸሙን የሹፌሮቹ አንደበት የተባለው ገጽ ያረጋገጠ ሲሆን ከጉሃጽዮን እና ቱሉ ሚልኪ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውን እና በተተኮሰ ጥይት ተሳፋሪ ህይወት ማለፉ ተሰምቷል ተብሏል። በተመሳሳይ ከሁለት ሳምንት በፊት በፊቼ እና ጉሃጽዮን ከተሞች መሃል 58 ዜጎች መታገታቸው ይታወሳል። እነዚህን መንገደኞች ለማስለቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነፃነት ሰራዊት አባላት ለአንድ ታጋች እስከ 1.5 ሚሊዮን ብር እየጠየቁ እንደነበረ መዘገባችን ይታወሳል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎችም
ሆነ በባለስልጣናቱ ምንም ቃል ያልተተነፈሰበት መሆኑን እጅጉን እንዳሳዘናቸው የታጋቾች ቤተሰብ ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ መሆኑንም በሶሻል ሚዲያ ለህዝብ እርዳታ ጥሪ ያቀረቡ መሆኑን ጠቅመው ነበረ። እንግዲህ በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱ ተገልጿል ይላል። እንግዲህ ይህንን ዜና እንድታይልኝ የፈለኩት በተለያየ መረጃ ነው። ሁለት መረጃዎች ናቸው። አንደኛው የአማራ ክልልን ችግር ለመፍታት የምክክር ኮሚሽን ቁጭ ብዬ ከአማራ ህዝብ ጋር እየተነጋገርኩ ይላል። ከዛ አካባቢ ከአማራ ክልል የሚመጣው ደግሞ እንዲህ ሲበላ እንደምንም ተራ ነገር ነው፣ ምንም አይነት ጥያቄ አይቀርብበትም። እሱን በኋላ የምናየው ነው። ከዚሁ ጋር ግን በተያያዘ በአዲስ አበባ የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ዋሉ። ሌሎች የፋኖ የሸኔና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር ውለዋል የሚል ሌሎች ውለዋል ተብሎ እንግዲህ ብዙ ዜናዎች ላይ ወጥቷል። ዋዜማ ላይ ነው ይሄንን ምን የሚያነበብኩትና ይሄ እገታ ከዕለት ወደ ዕለት እየተጨመረ ህዝብም እየቀረ ማንም ዞር ብሎ የማያቸው የለም። በየጊዜው በአደባባይ የሚለምን ለምኖ ሰጥቶ ሁሉ የማይለቀቅለት አለ። ይሄ አደባባይ ሚስጥር ነው። በዚህ በኩል ደግሞ ይሄን ያህል አንዴ 900 አንዴ 244 አንዴ ምናምን አንዴ የሻዕቢያ ተልዕኮ አንዴ ትግራይ የሚፈልጉትን የፋኖን ያዝን ለቀምን እያሉ ደግሞ በዚህ በኩል ዜና ይሰራሉ። በዚህኛው በኩል ደግሞ ይሄን ያህል ሰራዊት አለን አሰለጠንን እያሉ ደግሞ በአደባባይ ይናገራሉ። ታዲያ ሁሉ ክህሎታቸው ምን ነው? እዚህ አካባቢ ያለውን ነገር መፍትሄ ሊሰጡት አልፈለጉም ነው ወይስ በጀርባ እነሱ ስላሉበት ነው በየጊዜው መፍትሄ የማይገኝለት ይሄ ጉዳይ የሚል ጥያቄ ነው የመጣብኝ። እንዴት ታየዋለህ? ጥያቄሽን ይህንም ጥያቄ ነው የምጋራው ነገር ነው። ምክንያቱም አይተን እንደሆነ በዚህ በተለይ ከእገታው ጋር በተገናኘ በተደጋጋሚ እገታው የሚፈጸምበት የሚገርም ድራማ ነው እየተፈጸመ ያለው። በዛ አካባቢ የተለየ ቦታ አይደለም፣ መስመሩ ይታወቃል። ለባለፉት 3 4 5 ዓመታት በሙሉ በዚህ መስመር ላይ በጎጃም መስመር ላይ ይሄ መስመሩን ቦታው ኤግዛክት አካባቢው ጭምር ሁሉ ይታወቃል። አይደለም መንግስት ይቅርና አይደል ምን ይቅርና ተጓዥ መንገደኛ ሁሉ ያውቃል። ሰዓቱ ምን መቼ እንዴት ምን የሚታወቅ አቀም እንግዲህ ልብ አድርጊ እግዚአብሔር እንግዲህ ያሳይሽ መት እንደሚታወቅ ወንጀል በጠራራ ፀሐይ አንዴ አይደለም በተደጋጋሚ ጊዜ እንዲህ አይነት ወንጀል እየተፈጸመ ባለበት ሀገር ላይ መንግስት ምንም እንዳልተፈጸመ ምንም እንዳልተደረገ ሲንፏለን በቀደም እንዳየነው በሰላም ሀገር እየመራ ለማስመሰል ምንጣፍ አስነጥፎ ከተማ ጎዝጉዞ ሻማ አስበርቶ እልል በሉልኝ እያስባለ ክልሉንም እንወክላለን የሚሉት እንደነ ተመስገን ጨምሮ ቅሪላ ሲራገጥ ኳስ ሲራገጥ ትላንት ሁሉ ስናየው ነበር። እንግዲህ የክልሉን ማህበረሰብ ወክላሉ የሚለው ሰውዮች እንግዲህ ግፍ ነው። ቀደም እንደገለጽኩት እዚህ ቦታ ላይ ከታጋጆች መካከል ሁሉ የሞተ ሁሉ አለ። አማማታቸው ባጋጆቹ ምክንያት ይሁን ወይ በተፈጥሮ ይሁን ምክንያቱም አደባባይ ላይ የምናወራ ኃላፊነት ስለምንወስድ እኔ እርግጠኛ ስላልሆንኩ ግን ሟች አለ። እዚህኛው መረጃ ላይ በጥይት ቀጥታ ነው ተኩስ የጀመሩት። ሲተኩሱ ሰው ሞቷል። ይተኩሳሉ ፊት ለፊት ነው የሚተኩስ መኪናውን ለማስቆም እና ብዙ ጊዜ ጉዳት ይደርሳል ሲያስቆሙት። እሱ ነው አየሽ። አይ ትክክል ነሽ። ይሄኛው ነገር አይ ነው የሞተ ሰው ስላለ እሱን በተመለከተ ለማለት ፈልጌ ነው። ሰው ሞቷል፣ መሞቱ ላይ ምንም ጥያቄም የለም እና ይሄ ሁሉ ድርጊት እየተፈጸመ ይሄ ሁሉ ወንጀል እየተፈጸመ መንግስት ምንም እንዳልተፈጠረ በተለይ የክልሉ መንግስት ምንም እንዳልሆነ እና ይሄ ነገር ምን አይነት ድራማ ነው? አጋቹ ማን ነው? እነዚህ ታጋቾችና በዛ አካባቢ ላይ በተደጋጋሚ የሚፈጸመው ወንጀል አስመልክቶ የአማራ ክልልም በዩ የኦሮሚያ ክልል እንዲሁም ደግሞ በአማራ ክልል ውስጥ ያለው በልዩ ዞን የሚገኘው የኦሮሚያም ያለው የሽማምንትን ጨምሮ የፌደራል የክልልም የልዩ ዞንም ሽማምንቶች አንዳቸውም ስለዚህ ጉዳይ ላይ ጉዳይ ብሎ ምንም ሲሉም አልተመለከትንም። እርምጃም ሲወስዱ መፍትሄ ማሳብ ሲሰጡ አንመለከትም። ይሄንን ፈጸምኩም የሚል በአደባባይ ወጥቶ ኃላፊነትም የሚወስድም የለም። እንዲህ አይነቱ በደልና ሰቆቃ ደግሞ ቅድም ካያዝነው ጋር ስናገናኘው ነው መሰረታችን እሱ ስለሆነ ማለት ነው። የህዝብ ግብር የሚከፈልበት ሚዲያ አንድ ቀን እንዲህ አይነቱን በደል ሰቆቃ ሲዘግብ አላየንም። የተለያዩ ፕሮግራሞችን ሽፋን ይሰጣሉ። ቢሮዎችን የተለያየ ቦታ የመንግስት መስሪያ ቤት እየተሄደ ለስሙላ ያውጫችን ጥያቄ እየጠየቁ ህዝብ እየተንገላታ ነው፣ ህዝብ እንዲህ የሆነ የህዝብ ድምጽ የህዝብ አቤቱታ ያሉ የሚቀርቡ የተለያዩ መሰናዶ ፕሮግራሞች አሏቸው።
አንድም ቀንም ግን ለባለፉት 5 ዓመታት እንደ አይነቱ የአጋችና ታጋች ድራማ አንድ ቀንም ለህዝብ ሲቀርብ አላየን። ሌላው ገራሚው ነገር እነዚህ አጋቾች ከ1.5 ሚሊዮን ብር ጀምሮ አሁን ዝቅ እያሉ እንደ ጫረታ ዝቅተኛው ገንዘብ ነው። በፊት ከዚህም በላይ ነበር ይጠይቁት የነበረው። ይሄንን ገንዘብ በጣም የሚገርምሽ ነገር አብዛኛውን ጊዜ ሲያስገቡት የነበረው በኢትዮጵያ ንግድ ባንክ ነበር። እንግዲህ ይታይሽ በኢትዮጵያ ንግድ ባንክ ከዛ በኋላ ነው አሁን በገንዘቡን በማዳበሪያም በፌስታልም አስይዘው የሆነ ጫካ ድረስ ነው ከዛ ይመጣል ከዛ ከለ ይቀበላል እየተባሉ በአቀባይ ተቀባይ አማካኝነት በመሃል በሚኖር ኔትወርክ የራሳቸውን ዘርግተው ገንዘቡን እየተቀባበሉ ያሉት። አብዛኛው የገንዘብ ቅብብሎች ግን የሚካሄደው በኢትዮጵያ ንግድ ባንክ በሚታወቅ የባንኩ ባለቤት በሚያውቀው አካውንት ሁሉ እንዲህ አይነት ነገር ሲፈጸም ያለ። ስለዚህ ይሄ መንግስት ይሁንታ የሰጠው ለማስቆም ያልፈለገ ቅድም አንቺ እንዳልሽው እኔም አንቺም ታጋችም አጋችም ማንንም በሚያውቀው ተመሳሳይ ቦታ ላይ እንዲህ አይነት ወንጀል ለባለፉት ዓመታት ሲፈጸም አንድ እርምጃ እንኳን ፈቀቅ ብሎ ምንም አይነት መፍትሄ ያልሰጠው መንግስት ተብየው አካል በአዲስ አበባ ላይ ግን ይሄን ያህል የሚል ቁጥር የሻቢያ የህዋት የፋኖ የከሌከሌ ተላላኪዎችን ያስኩኝ በሉ ይሁ ተመልከቱ ምናምን ብሎ ዶክመንተሪ ሰርቶ ሌላ ነገር ሲያደርግ እየተመለከትን ነው ያለው። ከዚህ በላይ መንግስታዊ ስላቅ በህዝብ ላይ ምን አለ? ከዚህስ በላይ ምን ውሸት ከዚህስ በላይ ቅጥፈትስ ምን አለ? እና ይሄ በምንስ ቋንቋ ይገለጻል? በዚህ መሃል ግን ሁሌም ደጋግመን እንደምንለው ከዚህ ቀደም እንገልጸናል የብርቱካን ጉዳይ እውነት ነው ውሸት ነው እሱ ራሱን የቻለ ጉዳይ ይሁንና ስንት አሁን ከታገቱት ስንት ብርቱካኖች እዛው ውስጥ አሉ? ስንት ሴቶች ስንት አቅመ ደካማ እናቶች ስንት ህፃናቶች አሉ እዛ ውስጥ ይሄንን ችግር መቋቋም የማይችሉ እዛ ጋር የሚደርስባቸው በደል ባለፈው አንድ ሳምንት አልሞላም 15 ቀን 50 ታጋቾች ታገቱ። ይሄውን በዚህ በሁለት ቀን 50 ታጋቾች ታገቱ። ይሄ ለሚዲያ የበቃውና ከአጋች ታጋች አሳዛኝ ክስተት የተረፈ ለአደባባይ ለሚዲያ ያበቃው ክስተት ነው። ያላወቅነው እኮ በዛ መኪና ሲያልፉ እኮ ምን ይግባ ምን ይወሳም ተደርጎ እኮ የጠፋም እኮ አለ በዛ ውስጥ ሙሉ ባስ ሁሉ ሰቆቃ በደል እያየን ያለ ነው ከአጋች ታጋቹ ጋር በተገናኘ። ይሄ በአዲስ አበባ ላይ ያስኩኝ ያሰኩኝ የሚለው ደግሞ ቀጥለን ልንመጣበት እንችላለን። እንደው በቀደም ተከተል እንሂድበት ብዬ ነው። አይ እሱ ላይስ ደግሞ እንሂድ። ያው የአጋችና ታጋቹ ስራይ ብሎ መንግስት እንደሚያደርግ ሁሉንም አውቀናል። እንደምታውቀው በአማራ እነሱ በማይፈልጉበት ቦታ ላይ እንዲመታ በሚፈልጉት ማህበረሰብ ውስጥ ከፍተኛ የሆነ ኃይል ያፈሳሉ። ድሮንም ምንም ያፈሳሉ። ደግሞ ተንከባከው እንደዚህ የሚያስቀምጧቸው ሰዎች ደግሞ አሉ። ሲፈልጉ ያግታሉ፣ ሲፈልጉ ምን ይላሉ። ምናልባት አንድ ዜና ወጥቶ ነበር የኢትዮጵያ መንግስት በጣም ብዙ ከኢትዮጵያ ንግድ ባንክ ብዙ ብድር እንዳለበት የሚያሳይ ማለት ነው። እና ይሄውና የኢትዮጵያ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር እዳ እንዳለበት ተገለጸ የሚል ዜና ወጥቷልና ምናልባት እገታው ምናምን ብድሩን ለመመለስ ራሱ መንግስት አብሮ እያገተ ካልሆነ በስተቀር በዚህ ፍጥነት ይሄንን ሁሉ ህዝብ እያገተ ብር እየተቀበለ ማንንም የማይነካው ከአመት አመት አንተ እንዳልከው ቦታው እየታወቀ የሚሰወር እኮ ቢሆን እሺ ቦታው እኮ ዘሴም ቦታ እኮ ነው። ዋጽዮን በኩል በስ ዘሴም ቦታ የሚታገተው ህዝብ አንድ ነው። ከአማራ ክልል የሚመጣ ህዝብ ነው። በቃ ስራዬ ተብሎ የሚታገተው ሁሉ ጊዜ ገንዘብ የሚወሰድበት ከአማራ ክልል የሚከለከለው አንዳንዴ ደግሞ ባይዘው እገታ ብቻ አይደለም የፖለቲካል ዲሲሽንም ይወስዳል። አታልፉም ይላል፣ ይመልሳል። በዛ በኩል መንገድ ሁሉ ይዘጋል። ስለዚህ ይሄንን ፈቅዶ መንግስት የሚያደርገው ነገር ባይሆን ኖሮ ይሄንን ሁሉ ሰራዊት ህዝብ ላይ ሲያፈስ ይሄኛውን ምን ነው አቅም አነሰኛል ምን ነው አቅም ወገቤና ለሚለው ጥያቄ ይሄ ግልጽ ነው። በቃ ዋናው ይሄ በመንግስት ይሁንታ ስለሚደረግና በእገታም ወንበሩን በእገታም ገንዘብ የሚተዳደር መንግስት እንደሆነ ግልጽ ነው። በጣም የሚገርመኝ ግን እንዴት ነው ከወያኔ ምንም አይነት መሻሻል ደግሞ የሌለበት የሆነ ነገር የወያኔ መንግስት የሆነ ነገር ከሆነ ቡድን ጋር ሲጣላ ምንድነው የሚያደርገው? በእነሱ ስም ጠላት ያፈራል ይፈልጋል አዲስ አበባ ላይ ወይ ምናምን እና ከዛ እንደዚህ ያረኳቸው ምናምን ይላል። አሁን ከሻቢያ ጋር ለመጣላት ያው ግብ በዚህ በአሰብ በምናምን ጦርነት እንትንላለው ብሎ እንደውም ሰራዊትም እዛ በአፋር በኩል እያዘጋጀ ነው ያለው የሚታወቅ ነው። በግዴታ አፈሳም ሁሉ አፋር አካባቢ እየተደረገ ነው። ሙሉ መረጃው ሌላ ጊዜ እናመጣለን። እንደሱ ስላለ ምንድነው ያለው ለመተንኮሻው እንዲሆን ወዲያውኑ ድንገት እኮ ነው ከዚህ በፊት አስገብቶ እኮ ሸሸገዳሚ አብረው ሲሉ ነበሩ አይደል? ድንገታው የሻቢያ ተላላኪዎች ተባለ። የጠላት ተላላኪ ሆኑ ማለት ነው የሚኖሩት እዛ አካባቢ።
ከዛ ደግሞ የፋኖ ተላላኪዎች አሉ። ከዛ ደግሞ በፕሪቶሪያ ስምምነት ሰላም ፈጥረናል ብሎ እንደገና ገንዘብም ለጦርነቱ ያሻሻሉ የተባሉ ሰዎች ገንዘባቸው እንደገና እንዲመለስ ንግዳቸውም እንደገና እንዲካሄድ ሁሉንም ይቅርታ ጠይቆ ካስጀመረ በኋላ አሁን ደግሞ ትንሽ ኮሽ ስላለች አሁን ደግሞ የትግራይ ተላላኪዎች ብሎ ደግሞ እንደገና አወጣና ሁሉ ጊዜ ሲጣላ የሚመዘው ነገር አለ። ለጠላትነት እንደዚህ ብሎ የሚይዛቸው ሰዎች አሉና እንዴት ቴክኒክ አለመቀየሩ ራሱ በጣም ይገርመኛል። እንዴት አየው ዜና? መቲ በደገኛ እኮ ነገር ይሄው እኮ አሁን ያልሽው ነገር እኮ ነው። እኔ የምልሽ ደጋግመን ያለው ነገር ብለናል፣ ገልጸናል ይሄንን ነገርና በምን አግባብ በምን ሁኔታ እኔ አሁን ላይ ያለውን መንግስት ልክ የለሽ አምባገነናዊ ስርዓትና ራስ ወዳድነት ይሄ ምንድነው? አሁን ለንጽጽር ማለት አሁን ቅድም ጥሩ ስትዩ ነበረ ማለት በህዋት መራሹ አገዛዝ ስርዓት እንግዲህ ሄደንበታል አልፈንበታል ማለት ሰቆቃውንም በደሉንም ግፉንም ምስሩንም አይተናል ምን ብለናል እና አሁን እንደው ከበጣም መጥፎ ክፉ የሆነ እንደው የተሻለ ክፉ በማትይበት ደረጃ ያ ትምህርት ባልተወሰደበት ሁኔታ ከዚህ ቀደም እንዳልነው በቀደም ራሱ የናንቺ ሰራንበት ገና የሰውዬ ሲመጣ ለህዝብ የገባው ቃል ኪዳን ነበር። እኛ ባንኖርበትም ባንፈጽምበትም በሂደት ውስጥ ቀጥተኛ ተሳትፎ እንኳን ባይኖረን ህዝብ በመሰቃየቱ ለነጻነት ለመብት በተደረገ ትግሎች ለተከፈሉ ዋጋዎች መስዋዕትነት በሂደቱ ለመጡ ነገሮች ችግሮች በሙሉ ይቅርታን ጠይቃለን፣ ህዝብን ይቅርታን ጠይቃለን፣ ይቅርበሉን ብሏል። እንግዲህ ይሄ ጥሩ ነገር ነው፣ መልካም ነገር ነው። ይሄንን ማለት በራሱ በወቅቱ ይሄንን ሲል ምናልባት የችግሩ ባለቤት ካልሆነ በስተቀር ማንንም ኢትዮጵያዊ ማንንም በዚህ ጉዳይ ላይ ይቅርብ ዕውቀት ያለው የሰውየውን ንግግር በመጥፎ አይመለከተው፣ በጎ ነገር ነው ያለው። ምን ያህል አስደሳች ነገርና ምን ያህል ቃል ኪዳን ነበር። ሆኖም ግን ብለናል እኮ የእሱ ራሱ ወጥቶ ይቅርታ የጠየቀበትን ጉዳይ በመጣ በ4 ወር በ5 ወር ባልሞላ ጊዜ ውስጥ እስከ 4 ወር እስከ 5 ወር በነበረው ያው የነበሩ ሂደቶችን ሲያስከተል የሆነ ነገር አዳዲስ ነገር ሲያመጣ ለሰው ተስፋ ቃል ሲሰጥም ሲያደርግም ነበር። ነዳጅ አገኘንላችሁ ኢትዮጵያ እንኳን ደሳች ብዙ ነገር ብሎ ፌሽታ በፌሽታ አስደርጓል። ከ5 ወር በኋላ መጋቢት ላይ መጣ። መስከረም ወር ጀምሮ እኮ ኢትዮጵያ እኮ የደም ምድር እኮ ነች። ይሄ ብርቆህ ነው እኮ በቃ የሰው ልጅ ህይወት እንደ እሱ ሲመጣ አይደል እንደ ሰው ተዘግዝቆ ያየነው ሻሸመኔ ላይ መጥቶ በሱ የስልጣን ዘመን እኮ ነው። ይሄ ጀዋር እንዲህ ስለሆነ ከሌ ስለሆነ ሳይሆን በቃ የፖለቲካ ሪትሙ ያንን ጠብቆ በሄደበት ሪትም ነው ያ ነገር ያየነው። በቃ የሰው ልጅ ተዘግዝቆ መጥቶ እኔ እናቴ ብዙ ነገር ትነግረኛለች፣ አባቴ በህይወት ያለ ብዙ ነገር ቤተሰቦች አቅራብ ብዙ ታሪክ እንደዚህ አይነት ግፍና በደል የደቡ ይሄ ሰዎች ወጥተው እንደዚህ ሰው ዘግዝቀው የተገደለበት በአብይ ስልጣን ዘመን እሱ ብቻም እኮ አይደለም አደባባይ ላይ በሲዳማና በእንትን በምንድነው በትክክል አልገልጸው ይችላል በነበረ እርስ በርስ ግጭት እኮ የሰው ልጅ እኮ በድንጋይ በገጀራ እየተጨፈጨፈ ነዳጅ እየተርከፈከፈበት ተቃጥሎ ያየንበት ጊዜ እኮ በአብይ ስልጣን ዘመን በቡራዩ በሱሉልታ እሱ የኔ ወንበር ጠባቂዎች ይመጡበታል ባለበት አካባቢ ላይ በንጹሃን በደቡብ በጋሞ ኢትዮጵያኖች ላይ የተፈጸመው አሰቃቂ እንደ ከብት እንዲታርዱ ያየነው በሱ የስልጣን ዘመን ነው። ይሄ ማህበራዊ ቀውሳችን ማህበራዊ ምስቅልቅላችን ነው። ቤተክርስቲያን ደጋግመን ብለናል እንደ ችቦ የነደደችበት ጊዜ ነው። ምዕመኑ እንደ በግ የታረደበት ጊዜ ነው። በወለጋ በተለያዩ አካባቢ ማንነትን መሰረት ያደረገ አማራ ናችሁ ተብሎ ነፍጠኛ ምንድነው አይሻን እናስታውሳታለን። ብዙ ጊዜ ወላይ ነፍጠኛ መሆን ምን እንደሆነ አላቅም ያለች ግን ነፍጠኛ ነች ተብላ የ7 ዓመት ህፃን ልጅ ያደረሱባት በደል አይሻ በህይወት አለች። ግን ከሷ ባለፈ ነፍሰ ጡር እንደዚህ ወድ እንዲሸልቅቀው ህፃን ልጅን እያወጡ ስንት ያልተፈጸመ በእረ ምን ያህል ግፎች ነበር። መስጊድ ውስጥስ ይሄ እሱ የሚፈልገውን መጅሊስ በሃይማኖትን መሰረት ያደረገ ፖለቲካን መሰረት ያደረገ መጅሊስ እንዲቋቋም በእስልምና ውስጥ የፈጠረው ቀውስ በቤተክርስቲያን ውስጥ የፈጠረው ቀውስ እንደ ሀገር የፈጠረው ቀውስ ምን አሁን በሃይማኖቱ በማህበራዊ ጉዳይ በፖለቲካው በኢኮኖሚ ላይ ምን አሁን ቅድም አንቺ መግቢያው ላይ ስትዩ ነበር ሪፖርተር አስተያየት ሰጪ ምን አሉ ነው ያለው የኑሮ ውድነት ምን ላይ ሆነ ነው ብሎ አናታችን ላይ ወጣል። እኛ ግን ደጋግመን ምን ብለናል? እኔ ራሴ ስላልኩት ነው ፕሮግራም ሲሰራ የኑሮ ውድነት የኢትዮጵያን ህዝብ ትከሻውን አግብጦታል ነበር ስለ ነበር። ይሄው በኢኮኖሚ እንግዲህ ይሄ እየተባለ በማህበራዊ ህይወቱ በፖለቲካ ህይወቱ እና ከዋት ከነበረው ጋራ ምን እንዴ
ከአዲስ አበባ ያለው ከአዲስ አበባ ሬዲየስ ኪሎ ሜትር ውጭ እኮ ከየትም ወዴትም ቦታ እኮ መንቀሳቀስ ብርቅ ሆኗል። ማንም ካለበት ወደ አንድ ቦታ ተንቀሳቅሶ ይመስራል። በቤተሰብ የመጠየቅ ሃይማኖትን የማክበር እንደ ሀገሬ ብሎ ከአማራው ክልል ተነስቶ ትግሬ፣ ከትግራይ ክልል ተነስቶ አማራ፣ ከአማራ ክልል ተነስቶ ኦሮሚያ፣ ከኦሮሚያ ተነስቶ አማራ፣ ከደቡብ ተነስቶ ወደ አንድ፣ ከትግራይ ተነስቶ ወደ ሶማሌ እንዲህ ነገር እኮ ብርቅ ሆነ እኮ። እንደውም ጎረቤት ሀገር ሄደሽ በሰላም መኖር እኮ አሁን እኮ በቃ አስተማማኝ ሆኗል እኮ። ማታውቂው የሰው ሀገር ሄደሽ መኖር እኮ በቃ ሴፍ ሆኗል እኮ። በገዛ ሀገርሽ አንዱ ከአንዱ ቦታ ላይ ይሄ የኔ ቦታ ነው እንዳትመጣ፣ ይሄ እዚህ ጋር ነው ከዚህ መለስ እንዳትሄዱ፣ ወደዚህ እንዳትመጣ ተብሎ በእኔን ጎበዝ ባዮችና ጊዜው የኛንን ባዮች ይሄንን እየፈጸሙ ነው ያሉ። ጊዜው የኛንን ባዮች መንግስት የሚያስታጥቃቸው ሌላ ሁለተኛ መንግስቶች ይሄንን ይፈጽሙ ይሁን እንጂ መንግስት ራሱ ቅድማንቺ ነካርገሽ አልፈሽዋል። አውደ ዓመት በመጣ ቁጥር መስቀል፣ እንቁጣጣሽ፣ ዓመቷን በመጣ ቁጥር በጎጃም መስመር ባለው በሙሉ መንገድ ይዘጋ አይደል እንዴ? ሚዲያ ያባቷ ስም ረሳሁት፣ የጸጥታ ምናምን ዘርፍ ኃላፊ የምትባለው ወይዘሮ አዳነች አቤቤ ደጋግሞ ወጥቶ መግለጫ ሲሰጡ አይደል እንዴ? በዓላትን ሊያውኩ የሚመጡ ጸረ ሰላም ኃይሎችን አስፈላጊ ከሆነ መንገድ ይዘጋል ሲሉ ነበር። እንግዲህ እንደ አይነት ምስቅልቅሉ ይወጣ ሲሆን እነሱ በግላጭ የማይፈጽሙት በእነሱ ሰዎች እያስፈጸሙብን ያሉበት ሁኔታ ሲፈልጋቸው ደግሞ ራሳቸው እያስፈጸሙበት ያለው ግፍና በደል ስንመዝነው ከህዋት ጋር ሰማይና ምድር ነው። ይሄ ማለት ግን ህዋትን እያነሳ ነው ለሰራው በደል አይደል። ለዚህ ሁሉ ምስቅልቅል አንዱ ይሄው ሰውዬው አሁን ባገዛዝ ላይ ያለው እኮ የህዋት ማደጎ ልጅ እኮ የነሱ የእጅ ስራ ውጤትም ጭምር ነው ይሄ ነገር እየሆነብን ያለው። እና አሁን ላይ ያለው ያገዛዙ ስራ ምኑ ከምኑ ቤተክርስቲያን፣ ሃይማኖትን፣ መስጊዱን፣ ማህበራዊ ህይወቱን፣ ፖለቲካው ሙሉንም ነገር ምስቅልቅሉን ያወጣበት ሁኔታ ያለው ለንጽጽርም የሚበቃም ጭምር አይደለም ለማለት ነው። መልካም ግን እንደው እኔ እኮ ጥያቄ ሆነብኝ። በእርግጥ ፕሮግራማችንን እየጨረስን ነውና ይዟቸው በአደባባይ ላይ በዜና በምናምን ይዟቸው የሚመጧቸውን ጥያቄዎች ህዋት 27 ዓመት ሙሉ ያሰለቸንን እንዴት ነው በቃ ያንኑ አይነት ቆሻሻ አካሄድ ይዘው የሚመጡት? ምንድነው? መጀመሪያ እነዚህ ለመቀየር ሞክረው ነበር። ምንድነው የሚያደርጉት? ሰው ተገደለ ስትላቸው ሰው ተገደለ ብለው አብረው ተገደለ ይላሉ። የሆነ ነገር ሌባ አለ፣ በብዛት ከመገደሉ ይልቅ ሌባ አለ። እንትኑንማ መገደሉ በተለይና አብይ አህመድ የሚሳለቁበት ነው። የአማራ ህዝብ ግድያ ማለት ነው። የማንኛው ነው ሌባ እንደዚህ ሙስና ጉቦ አስቸገረን ሲባል ሌባ አላችሁ፣ ሌባ አስቸግሮናል ብለው እኩል ከኛ ጋር ያወራሉ። ስለዚህ ምንድነው የሚሉት? እነሱም እንደ ቪክቲም ሆነው ስለሚወጡ አይ መንግስት እውቅና ሰጥቶታል ያስተካክሏል ብለ ስትጠብቅ እየባሰ ይመጣል። ይሄኛው ነገር ግን ይሄ ዜና የሚሰሩበት ነገር፣ ክስ የሚያነሱበት ነገር ግን በጣም የተሰለቸ ነገር በየጊዜው ማን ይሰማናል ብለው ነው የሚያደርጉት ነው የኔ ጥያቄ። ነው ወይስ ለሚያረጉት ነገር ብለን ነበር ለማለት ካልሆነ በስተቀር እኔ አሁን ያወጡት ዜና በየጊዜው እንደዚህ ያፈስን ምናምን የሚሉት እናውቃለን። ብዙ አዲስ አበባ ላይም ሆነ ከአዲስ አበባ ውጪ በየእስር ቤት ያሉት ሰዎች ወንጀለኞች ሳይሆኑ መንግስት የጠላቸው እንደሆኑ እናውቃለን። ከዛ ውጪ የሚያስሯቸውን ሰዎች እንደዚህ አንዴ ሻዕቢያ ተላላኪ ይበሉ፣ የትግራይ ተላላኪ፣ የፋኖ ተላላኪ እናምናቸዋለን ወይ ነው? ለማመንስ አንቸገርም ወይ? በየጊዜው እንደዚህ አይነት ድራማ ስለሚሰሩ እሱ መት ያው ብዙ ጊዜም ስላልነው ብዬ ቅድም ያው ወዛኛው ላይ ብዙ ትኩረት ያደረኩ እንጂ ይሄ ያገዛዝ ስርዓቶች የተለመደ ባህሪ ነው ማለት አንድም ማስጠንቀቂያ ሌላውን ለማሸማቀቂያ ጭምር የሚያደርጉት ነገር ነው። ፈርቶ የሚቀር ካለ የዚህን አላቅም አለኝ አፍሳለሁ፣ ዘግናለሁ፣ ስፈልግ እንደፈለኩ አደርጋለሁ፣ የማድረግ አቅሜ እስከዚህ ድረስ ነው የሚል ማሸማቀቂያም ጭምር ይጠቀሙበታል። ላልተገባ ፕሮፓጋንዳ የሚጠቀሙበት የአምባገነኖች አንደኛው አካሄድ ነው። ሁለት እንኳን ሌላው ሆኗል እንኳን ብለን ብናስብ ይሄ ስርዓት እኮ ሲመጣና የተገባልን ቃል ኪዳንና ሂደቱ የሚያመለክተው እንዲህ አይነት ችግር እንደማይገጥመው እኮ ነው እኮ ሲያስረዳን የነበረው እንዴ በአብይ አገላለጽ በአብይ አነጋገር አሁን ላይ ደረስንበት በሚሉት ብልጽግና የዚህን ያህል ጠላት እንደው ይኑርና እንኳን እንበልና ከተባለ ማለት እንዴት የዚህን ያህል ጠላት ሊፈራጫ እንዴ? ከህዋት ጋር የሻዕቢያ ተላላኪ የኤርትራ ተላላኪ ብሎ አለ እንዴ? እሱ አይደል እንደ ቀለበት ሲደራረግ ዳቦ ሲቆራረስ ይዞ ከበሮ ይዞ በዩ ምች እንጂ ምናምን ሲል ሻይ ካልቀዳው አንተ ሄደ እኔ ልምጣ ምናምን ወርቅ ሲደራረግ የሆነ ነገር ምናምን ቀለበት እንጂ ምናምን እንደ ጫጉላ የመጀመሪያ ፍቅረኞች ጊዜ ዘመን የሆነ ለያጅ ለገናጅ ያስቸገሩት እነሱ አልነበሩ እንዴ? እኛ ምን አይከት ነበር? ከሆነስ
ይሄንን ነገር ያመጣል የተደረገው ነገር ላይ እንደገና ደግሞ አሁን ላይ ያለው ሌላው እውነት ነው አማራ ክልል ላይ አሁን ባለው ሁኔታ መንግስት መራሽ በሆነ ያጥፉቶ ማጥፋት ሂደት ራስን የመከላከል ትግል ተገጥሟል መሬት ላይ ያለ ሀቅ ይሄንን ሀቅ አማራዊ ማንነት ያለውን በአደባባይ ይዘሽ አዲስ አበባ ላይ የለት ጉርሱን የሚለቅም ቀን ተሸክሞም ለፍቶም የሚኖረውን አማራ በማንነቱ ይዘሽ እዛ ያለውን መበቂያ ማድረግ አይቻል እዛ ጋር ያለውን እውነትንም አይቀይርም ይሄ ግፍና በደል አለ ይሄንን የሚቃወም ይሄንን ለምን የሚሉ ነፍጥ ያነሷሉ የማይከዳቅ በተመሳሳይ መንገድ እሱ መጣውበት ከሚለው እነሱም አንዳንዶች ወጥተው የሱ ቀለም ይሰፈርላቸው ወጥተው መንግስታችን ተነካኝ ከሚሉበት አካባቢ ጭምር በአሁን ሰዓት ላይ አቀኛ የሆኑ የኦሮሞ ጥያቄ አላቸው የኦሮሞ ኢኮኖሚ ፖለቲካዊ ማህበራዊ ጥያቄ አልተፈታለትም ብሎ የሚያስቡ ታጣቂዎች እየገጠሙት ነው ያለው ይሄ ምን ክደው ሀቅ አይደል እየተዋጋ ነው ያለው በሌላውም አካባቢ ይሄ አለ ስለዚህ እዛ ጋር ያለው ሀቅ እሱ እዚህ ጋር 10 እና 20 ሰው በማንነታቸው በእርግጠኝነት እዛው እስከተያዙት የኦሮሞ ብሔር ማንነት ያላቸው የአማራ ብሔር ማንነት ያላቸው ኤርትራዊ ሆኑ ቀድሞ በዛ ባሸሸ ገደመ ጊዜ የነበሩ ለቁጥር 1 2 ወይ በእናት ወይ በአባት በሆነ ነገር ኤርትራዊ ሆነ ሊያዝ ይችላል ይሆን ይሄ ግን ሀቅ እዛ ጋር ያለው መሰረታዊ ሀቅን የሚቀይር አይደለም አዎ እውነት አለ ጥያቄ መሆን መቻል አለበት ነው ያስደንቀኝም 90 ወይ 900 አይደለም 900 ሺህ ሊይዝ ይችላል ይሆናል እንዴት ይሄ ነገር ሊመጣብኝ ቻለ እሺ እንመነውና እንቀበል ይሄ ነገር የመጣው ባንተ ፌለሪቲ ነው ባንተ ውድቀት ምክንያት ነው ያገዛዙ ሰራ ያመጣው ጥሩ ነገር ነው ያነሳው ሰው ፋኖ እንደ ፋኖ ትግራይ ታጣቂ ነው ያለው እንግዲህ ትግራይ ሰላይ ነው ትግራይ ሙሉን ፋኖ ሙሉን ኤርትራ እንደገና ደግሞ የኦነግ ኦሮሚያን ይሄንን ሁሉ ጠላት አርገስ እንዴት ይቻላል በቃ በጠላት ተከባድ ኮሚኒሽ እኮ እንግዲህ በኢትዮጵያ ውስጥ አሉ የሚባሉ እንግዲህ በቁጥርም በምን ግዙፍ ይሁን አልፈሽ ተርፈሽ ከኢትዮጵያ ውስጥ ጎረቤት ሀገር ተገባ የሲን አለ እንግዲህ ጠላት አለብኝ ካለ ችግሩ ያለው እንግዲህ አገዛው ስራቱ ላይ ነው ማለት መጠቅ ያለበት እሱ እንደውም ያወከን ነው እኔ እንደውም ብያለሁ ይዛለት እኮ አሁን እነዚህ የሻቢያ የትግራይ ጦር ሰራዊት ያለው የፋኖም የኦነግን ተልቆ ለማስፈጸም ያስኩ ሀገር ላይ ያጠፉ ምናምን አይደል ብሎ አውጣው የተባለው እነዚህ አካላቶች ከአብይ ተልቆ ተቀባዮች የበለጠ አብይን ጨምሮ ጉዳት አድርሰውብናል ወይ ለኔ አላደረሱብን ያብይ ተልቆ ነው እንዳገር ያስቸገረ ያብይን ተልቆ ለማስፈጸም የሚከደው ሂደት ነው እንደ ሀገር ምስቅልቅላችንን ያወጣ ያለው ችግራችን ያብይ ተልቆና ያብይን ተልቆ በማስፈጸም ሂደት ውስጥ የገጠመው ችግር ነው አደገኛ እንዳገር የገጠመን ችግር ለኔ ችግር ያ ነው ማለት በጣም ጥሩ መልካም በጥሩ ሁኔታ ነው የዘጋው ስለዚህ የዛሬውን ሰዓታችንም ስለገደበን የዛሬው ፕሮግራማችን በዚሁ እናብቃ ጋዜጠኛና የሰብአዊ መብት ተሟጋች ይድነቃቸው ከበደ ስለነበረ ጊዜ እጅግ በጣም አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ መቲ ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬው የመጋቢት 29 2017 የምናልሽ መቲ ፕሮግራማችንን ነበር የዛሬውን እንግዲህ መረጃዎችና ዋና ዋና ሐሳቦችን በዚህ ሁኔታ አካፍለናል ፕሮግራሞቻችንን ላይ ቦታ እንድታደርሱ በዚሁ አደራ እንላለን በሌላ ፕሮግራም እስከምንገናኝ ሰላም ቆዩ